ሰላምን በዘላቂነት ለማረጋገጥ ከትራንስፖርት ዘርፍ ባለድርሻ አካላት ጋር የጋራ የምክክር መድረክ መካሄዱ ተገለጸ። የባቲ ወረዳና ባቲ ከተማ አስተዳደር በወቅታዊ የሰላም ጉዳዮች ዙሪያ የባጃጅ ታክሲ ማህበራት አመራሮችና አባላት ጋር ውይይትና ምክክር ተካሂዷል። በውይይቱ ላይ የሰላም አምባሳደሮች የሆኑ የታክሲ ሹፌሮች፣ የባጃጅ ማህበራት አመራሮችና በዘርፉ የተሰማሩ ባለሙያዎች እንዲሁም ሌሎች ባለድርሻ አካላት ተገኝተዋል። ውይይቱ በዋናነት በህብረተሰቡ የዕለት ተዕለት እንቅስቃሴ ውስጥ ሰፊ ተሳትፎና ድርሻ ያለው የትራንስፖርት ዘርፉ ሰላምን ለማስጠበቅ ያለውን ጉልህ ሚና በተገቢው መንገድ እንዲወጡ ለማስቻል መሆኑን የኦሮሞ ብሔረሰብ ዞን የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አህመድ ሁሴን ተናግረዋል። በመድረኩ ላይ ተሳታፊ የሆኑ ባለድርሻዎች ሰላምን ማስጠበቅ በማንኛውም ዘርፍ ተሰማርተው የሚሰሩ አካላት የጋራ ኃላፊነት መሆኑን ከመድረኩ ተገልጿል። በተለይም ሹፌሮች፣ በመስኩ የተሰማሩ ባለሙያዎች በህዝብ መካከል በዕለት ተዕለት ከህብረተሰቡ ጋር በቅርበት እንደመገናኘታቸው መጠን ሰላምን ለማስጠበቅና ለማጠናከር ከፍተኛ ሚና እንዳላቸው ተጠቁሟል። በማህበራት መካከል የተጠናከረ መረጃ መለዋወጥ፣ የሚፈጠሩ ግጭቶችን በጊዜ መፍታት፣ ከፖሊስና ከሌሎች የሰላም አስከባሪ አካላት ጋር ቅርብ ትብብርን በመፍጠር ህብረተሰቡን ስለ ሰላምና ህግ አክብሮት ማስተማር እንደሚገባቸው በስፋት ተነስተው በመድረኩ በጥልቀት ውይይት ተካሂዶበታል። ተሳታፊዎቹ በአጠቃላይ የሚፈጠሩ ችግሮችን በጋራ በመለየትና በመፍታት የሚያስችል የተቀናጀ ግንኙነት መፍጠር አስፈላጊ መሆኑን ገልጸው ይህንንም የተረጋጋ ሰላምና የማህበራዊ መኖሪያ ዋስትናን የሚፈጥረውን ሰላም ለመጠበቅ ዝግጁ መሆናቸውን ተናግረዋል። በመጨረሻም ሁሉም ተሳታፊዎች ሰላምን ለማስጠበቅ የራሳቸውን ኃላፊነት በተግባር ለመወጣት ቁርጠኛ መሆናቸውን አሳውቀዋል።